ወንድሜ አንተ ብቻ አንገትህን ደፍተህ ዓላማ ላይ አተኩር እንጂ ስኬት እየተሳበች እንዲህ ተንፏቃ አሳዳ ያለህበት ትመጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት አረፈዳችሁልኝ? እንዴት ስዋላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም ብሩኬ ስቶሪው ላይ የሚያስተምር መልእክት ያለው ነገር ፖስቶልናልና እንግዲህ ልፉ ጣሩ ምንድነው የሚባለው? ጥረህ ግረህ ብላ ነው አይደል የሚባለው? እንደዛ ማለት ነው። ሰበብ አድርሱ፣ ልፉ፣ እናንተ ጣሩ፣ ተስፋ አትቁረጡ። ስኬት በራሷ ጊዜ እየተሳበች ወደ እናንተ ጋር ትመጣለች እያለን ነውና እውነት ነው። ያው የሰው ልጅ በሚሰራው ነገር፣ በሚያደርገው ነገር፣ ባሰበው ነገር ሁሉ በሁሉም ነገር ተስፋ ካልቆረጠ፣ ጀግና ከሆነ፣ ጠንካራ ከሆነ ምንም የማይደረስበት የማይሳካ ነገር የለም። እንዳለው ተስፋ ካልቆረጠ ስኬት በራሷ ጊዜ ትመጣለች እና ማናችንም ቢሆን ባለምነው ነገር፣ ባሰብነው ነገር፣ በቃ በአላማችን፣ በሐሳባችን፣ በጀመርነው ስራ፣ የተለያየ ነገር በቃ በጀመርነው ነገሮች ሁሉ ተስፋ መቁረጥ የለብንም። ጠንካሮች፣ ጀግኖች መሆን አለብን። ዛሬ ላይ ገበያ አሁን ንግድ ጀምረን ሊሆን ይችላል፣ ሊያከስረን ይችላል ምናምን ነው። ያን ነገር በቃ ሳናቋርጥ ሌላ ደግሞ መሞከር አለብን ማለት ነውና በተሰማራንበት የስራ ዘርፍ ሁሉ ጠንካራና ጀግኖች የዓላማ ሰዎች ልንሆን ይገባል ማለት ነው። ተስፋ የማይቆርጥ ሰው፣ በትንሽ በትልቁ ተስፋ የምትቆርጡ ከሆነ ያው ስኬት አትመጣም፣ ትርቃችኋለች እንጂ ማለት ነው። ግን ጀግና የሆነ ሰው፣ ተስፋ የማይቆርጥ ሰው በጀመረው ነገር ሁሉ ነገን ተስፋ አድርጎ በቃ ይሳካል፣ አሳካዋለሁኝ ምናምን ብሎ ተስፋ ሳይቆርጥ ጀግና ሆኖ ጠንካራ ሆኖ የሚቀጥል ሰው አንድ ቀን ስኬት ሰርፕራይዝ ታደርገዋለች ማለት ነው። ውዶችዬና ተስፋ አትቁረጡ። በጀመራችሁት ነገር ሁሉ ብርቱና ጠንካሮች ልትሆኑ ይገባል። ከኔው ጀምሮ እንግዲህ ምክሩም ለራሴ ነው እና ጀግኖች መሆን አለብን ማለት ነው እና ይሄን እየመከረን ነው እንግዲህ ለሁላችንም ማለት ነው። አንድ ነገር ስትፈልጉ ብቻ አትደውሉ። እስቲ ያንን ሰው ሰላም ለማለት ነው መቼ ነው ትደውሉት? እስቲ ደውላችሁ እንዴት ነህ፣ ደህና ነው፣ ህይወት እንዴት ነው፣ ቤተሰብ እንዴት ነው፣ ስራ እንዴት ነው ጠይቁት። እግዚአብሔር ይመስገን የሚለውን ድምፅ ራሱ ከሱ። እዚህ ጋም እንግዲህ ለጥቅም ብቻ የምትደውሉ ሰዎች እስኪ አንዳንዴም ለሰላምታም ደውሉ። ፈጣሪ ይመስገን፣ አልሐምዱሊላህ ወይም እግዚአብሔር ይመስገን የሚለውን ቃል እንኳን ለመስማት ሞክሩ እየተባላችሁ ነው። እና ወዶችዬ እንደዚህ አይነት ሰዎች በነገራችን ላይ በጣም ነው የሚያናድዱኝ። ያናዳሉ። ሁላችንም እንናድዳለን ብዬ አስባለሁ። ማለት ሁሌ ለራሳቸው ጥቅም ብቻ፣ ለራሳቸው ፍላጎት ብቻ የሚፈልጋችሁ ሰው በጣም ያናድዳል። ስትጠፉ የማይፈልጋችሁ፣ በቃ አለ አይደለ፣ ስትታመሙ የማይጠይቃችሁ፣ ግን ደግሞ ራሱ የሆነ ነገር ሲጎልበት ወይም ደግሞ ለራሱ ጥቅም ብቻ ሲፈልጋችሁ ደውሎ በቃ እንደዚህ ነው ምናምን በሰላም አለ አይደለ እና ልክ ለእናንተ የሚያስብና የሚጨነቅ መስሎ የሚያወራችሁ ሰው በጣም ነው የሚያናድደውና ፌር አይደለም። እንደዚህ የምታደርጉ ሰዎች ፌር አይደለም እና ያናድዳል። የምሬ ነውና ወዳጅ ማለት፣ ትክክለኛ ወዳጅ ማለት ወይም ጓደኛ ሊሆን ይችላል፣ በፍቅረኛ ደረጃ ሊሆን ይችላል፣ በቤተሰብ በዘመድ አዝማድ ሊሆን ይችላል፣ ብቻ ኤኒቲንግ። እንደነዚህ አይነት ሰዎች ዘመድ፣ ቤተሰብ፣ ጓደኛ፣ ፍቅረኛ የሚያስብለው በእናንተ በማንኛውም ነገር ከጎናችሁ ሲቆም ብቻ ነው። ገባችኋ? የሆነ አለ አይደለ፣ ስትጠፉ የሚፈልጋችሁ፣ ስትታመሙ ከጎናችሁ አብሮ ሆኖ ጭንቀታችሁን፣ ሀዘናችሁን የሚጋራችሁ፣ በሀዘናችሁም ጊዜ ከጎናችሁ የሚሆን በቃ በየትኛውም ሰዓት በሀዘናችሁም በደስታችሁም ከጎናችሁ ሊሆን የሚችል ሰው ብቻ ነው። ያ ሰው ነው የእናንተ ትክክለኛ ሰው ማለት ነው። እውነተኛ ሰው የእናንተ ሰው ማለት ያ ነው በቃ እንጂ ለራሱ ጥቅም ብቻ ሲፈልግ የሚደውል ሰው በጣም ነው የሚያናድደውና አንዳንዴ በዘመድ አዝማድ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በጓደኛም ሊሆን ይችላል። ቤተሰብ ነው። ግን ቤተሰብ መላችሁ ከቤተሰብ አንዳንድ አልፎ ማለት ነው ማለት የራሳቸውን ጥቅም እንጂ ስለ ልጃቸው የማያስቡ ሰዎች አሉ። በነገራችን ላይ ቤተሰብ እንደዚህ አይነት ቤተሰብ አለና
በተለይ ደግሞ በአረብ ሀገር ላለን ልጆች አሉ እንደዚህ አይነት ቤተሰብ የሚያጋጥማቸው የራሳቸውን እንጂ እስኪ ልጄ ምን ላይ ናት፣ ልጄ ደህና ነች ወይ? ኢቭን ታማ እንኳ እኔ ብዙ አውቃለሁኝ ታመው ልምጣ ምናምን ሲሏቸው አንዴ ጠንክር ይዛው ምናምን በርቺ እንዴ ምንድነው ወዳሽን ሳጨርሺ ወይ የሆነ ነገር የሚሉ አሉ እኮ ቤተሰብ ገባቸው የሆነ ወይ ደግሞ አንዴ ኑሮ ተወዳል ልጄ እባክሽ ጠንክሪ ይዛው ብርትት በይ ምናምን ነገር የሚሉ አሉ። እንደዚህ አይነት ሰው ጥሩ አይደለም። ገባችሁ ማለት ያለማወቅም ሊሆን ይችላል። በቤተሰብ ዙሪያ እንኳን ያለማወቅም ሊሆን ይችላል። ማለት አውቀው ልጃቸው እንድትጎዳ ፈልገው ላይሆን ይችላል። ግን አንዳንዶቹ ደግሞ እኔ ጨካኝም አሉ የሆነ በቃ ኔጌቲቭ ባህሪ ያላቸው ወላጆችም አሉ አንዳንድ ቦታ ማለት ነውና ብዙ ባይሆንም ግን አሉ እንደዚህ አይነት ሰዎች እና ልቦና ይስጣቸው። ያው ግን እንደዚህ አይነት ሰው ጥሩ አይደለም። ከዛ እናንተ ያው በእንደዚህ አይነት ሙድ ውስጥ የሚመጣባችሁ ሰው ደግሞ ወይም ደግሞ ጓደኛዬ ዘመዴ ብላችሁ የምታስቡት ሰው በእንደዚህ አይነት መልኩ ሲመጣ ሸም ይይዛችሁና ያው እያነሳችሁ ታወሩታላችሁ ምናምን ነገር አለ አይደለ? ግን የሚደውልላችሁ እኮ ያ ሰው ለጥቅሙና ለራሱ ፍላጎት ሲል ብቻ ነው። ከዛ ውጭ እናንተን አይፈልጋችሁ እና እንደዚህ አይነት ሰው በጣም ነው የሚያናድደውና ከእንደዚህ አይነት ሰው መራቅን የመሰለ ነገር የለም። ምክንያቱም ለራሱ ፍላጎት ብቻ የሚፈልግ ሰው ለኛ ምንም ጥቅም የለውም። ገባችሁ? እና ማስቀደም ያለብን ለራሳችን ዋጋ የሚሰጡን ሰዎች፣ የሚያከብሩን ሰዎች አለ አይደለ? ጊዜ የሚሰጡን ስንጠፋ፣ ስንታመም በማንኛውም ነገር ከጎናችን ሀዘናችንን ደስታችንን የሚካፈሉን ሰዎች ናቸው። ለነዛ ሰዎች ነው ቦታ መስጠት ያለብን ማለት ነውና ለጥቅም ብቻ የምትፈልጉ ሰዎች በቃ አለ አይደለ? ተከበሩ ተከበሩ። እና ውዶችዬ ተማሩበት። ያው እንግዲህ ይሄ ትምህርት ነው ውዶችዬ። ሌላው እንግዲህ ሀይሚዬ እና ጥንቸሏ የጨረቃ ፋሚሊ ጥንቸሏ ትመለስልን፣ ወደ ቦታዋ ትመለስልን ሲል ቅሬታቸውን አሰምተዋል። ስለዚህ ለኛ የምሰጠን ፍቅር ሀይሚዬ ቀንሳብናለች ሲሉ ጨረቃ ፋሚሊ ቅሬታቸውን በተለያየ መንገድ እየገለጹ ይገኛሉ። ድምጻቸው ይሰማላቸው እንግዲህ ይሰማልን ድምጻችን እንዴ። እና ሀይሚዬ እንደው ወደ ካሜራ እንኳን ዘወር አትል እያለች ነው። ጥንቸሎቹን ብቻ እያየች በቃ ቪዲዮ ያልቃል እሷን ሳናያት እኛን ሳታወራን ሰላም ሳትለን እያሉ ቅሬታቸውን እያሰሙ ነውና ብሩኬ እንግዲህ ቅሬታ እየተፈጠረብክ ነው። ጥንቸሏን አምጥተክ ፍቅራችንን አስቀማከን እየተባልክ ነው። እና የጥንቸሏ ነገር ፍትህ ለጨረቃ ፋሚሊ እያልን ድምጻችንን እናሰማለን ማለት ነው። በነገራችን ላይ በጣም ነው ፈገግ የምታደርጉት የምታስቁት ምናምን አንዳንድ ሰዎች እና ውዶችዬ እንግዲህ ያው ሀይሚዬ እኛን ራስታናለች እየተባለች ነውና እንግዲህ ሀይሚዬ ለኛም እንግዲህ ቦታችንን እንዳታስበይብን በጥንቾሎቹ ቦታችን ይጠበቅልን እና ሰላምታችንን ፍቅራችንን እንዳይቀንስብን ስንል በትህትና እንጠይቃለን። የብሩኬ ንግስት ሀይሚዬ ለማንኛውም ጨረቃ ፋሚሊዎች እንግዲህ አይዟችሁ፣ ፍቅራችሁ አይነፈግም። ያው እንደ አዲስ ስለሆነ ነው፣ በአዲስ መንፈስ ስለሆነ ነውና አታስቡ። እኔ ላጽናናችሁ እንደዚህ ብዬ ማለት ነውና ደህና ሁኑልኝ። መልካም ምሽት ብያለሁ። ባይ ባይ።